የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ጀምርላችሁ ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ሕፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ ነው። መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድን ነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው። ለሱ ማስረጃ ለቅር ማስረጃ ያ ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሩክ ሪከርድ አድርጉላቸው። ዓለም ይስማ። ዓላማቸው ክርስትና መጽሐፍ እንዳይከፈቱ ነው። ያው እየተከፈተ ነው። በ30,000 ህዝብ ፊት ማለት ነው። ገድለ ዘርአ ብሩክ ምንድን ነው የሚለው? በእግዚአብሔር ትእዛዝ 3 ዕንቁዎች ያ ጻድቅ አባታችን አገኘ። ባገኛቸውም ጊዜ እጅግ ደስ አለው። አንስቶ ዋጣቸው። አንስቶ ዕንቁዎቹን በላቸው። እነማን ናቸው ዕንቁዎቹ? ተመልከቱ። እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያ 3 ዕንቁዎች የተባሉት 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው አደሩ። ማን ናቸው? ሥላሴ ናቸው። አዑዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን ህዝቡም ዲያቆናዎቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። 3ኛ ትንቢተ ኢሳይያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ? ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ተነፍሳለሁ አለ እግዚአብሔር። እግዚአብሔር እንዴት ነው የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለት ተመክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮሃለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮሃለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ሴቷ ምን አላት? አንቺ ሴት የምትጮሂው እንደ ንጉሥ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን እንጠይቀዋለን? እግዚአብሔር ምጥ እንደያዛት ሴት የምትጮኸው ጀዛኩሙላህ ምጥ እንደያዛት ሴት የምትጮኸው አምላክ ስለሌለ ነው እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮሂው ንጉሥ ስለሌለሽ ነው አለ። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ ንጉሥ ሴት የምትጮኸው ንጉሥ ስለሌለ አምላክ ስለሌለ ነው? እንደ ርጉዝ ሴት የሚጮህ አምላክ የሌለው ደካማ ይሆን አካል አለ መጽሐፋቸው እንደሚናገረው። ይሄን ነው የፈሩት አጀማ። ይሄን ነው የፈሩት። ኢቭን ነቢያቶቹ ራሱ እግዚአብሔር አልሰማ ብሏቸው እግዚአብሔርን ሲቀሰቅሱት ነበር ከእንቅልፍ። ተመልከቱ፣ መጀመሪያ መዝሙረ ዳዊት ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ እንደ ኃያል ሰው አለ። እግዚአብሔር ከእንቅልፉ እንደ ሰካራም ሰው ተነሳ፣ እንደ ሰካራም ሰው ተነሳ ይላል። አምላካቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመልከቱ። የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ። መዝሙረ ዳዊት 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ ከእንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ አለው። እንዳለው መሰረት እግዚአብሔር እንደ ሰካራም ሰው ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶቹ ሊከብዳችሁ ይችላሉ፣ አውቃለሁኝ፣ እረዳችኋለሁ። ግን ደግሞ ዲያቆኖቻችሁ ይሄን ነገር እስካሁን ደብቀውባችሁ ነው። እሺ ፕሊዝ፣ መጥፎ ነገር እንዳይመስላችሁ። ኦኬ። ተጨማሪ እግዚአብሔር የሚያደርገው አንድ ነገር አለ። እርሱ ምንድነው? እግዚአብሔር ይሮጣልም ይበራልም።
እግዚአብሔር ይሮጣልም ይበራልም። ይሄን ደግሞ የተናገረው የገዛ መጽሐፍ ቅዱሳቸው ነው። መጽሐፈ ሳሙኤል ካለ ምዕራፍ 22 ተመልከቱ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልኩ? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው። በራዲዮ እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይሄን ሁሉም ሰው ከዚህ በኋላ ሁሉም ሰው ይሄን ጥያቄ መጠየቅ አለበት። በራሪ እግዚአብሔር እንዴት ይመለካል? ያውም መልአክ ላይ ሆኖ ተቀምጦ በረረ የሚለው ተቀምጦ የሚበር አምላክ እንዴት ነው አምላክ የሚሆነው? ይሄ ደግሞ እንዳይክዱት መጽሐፍ ቅዱሳቸው ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ነው እግዚአብሔር በረረ የሚለው። የሚበር አምላክ ሱብሃንአላህ። አምላክ በረረ ሲባል በጣም ይገርማል። ከዚህም አልፎ እግዚአብሔር ሰዎች ጋር እደባደባለሁ ይላል። እግዚአብሔር ሰዎች ጋር እደባደባለሁ። ተመልከቱ። ልጇ እንደተነጠቀበት ድብ እገጥማለሁኝ፣ የልባቸውን ስብ እቀዳለሁኝ፣ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን፣ ይሄን ባላየን እንለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንዲያጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ ላሳያችሁ። እሱ መስረጃ ላውጣላችሁ። አንዴ ታገሱ። ያው ተመልከቱ። ሰይፈ ስላሴ ሰይፈ መለኮት ያጀማ አዳምጡኝ አንዴ። እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደበራችሁ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ ካለ ማስረጃ አላወራም። ያው ሰይፈ ስላሴ ሰይፈ መለኮት እንክፈተው አንዴ። ያ እንደዚህ ይላል። ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖች ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? ይሄ የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩ ኮሜንት ላይ እንጀራ ወጡን፣ ጥሩውን ጠላ፣ እንጀራ ወጥ ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ። እንጀራ ወጥ ጠላ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ ያደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው አምላካችሁ። ጠጅ ተቷል። ጠጅ ያው ጠጅ የሚጠጣ አምላክ ያለው። ትቀጥል። እሺ በዚያ ጊዜ የአብን እግር ማጠብ ጀመረ። አብን ካጠበ በኋላ ወልድን መንፈስ ቅዱስን ታጥበው አገኛቸው። አምላክ እግሩን ታጠበ። ከዛሳ በዛ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው። እስኪጠግቡ ድረስ በሉ። ሱብሃንአላህ። ነዑዙ ቢላህ። ክርስቲያን ወገን አየህ፣ አምላክ የምትለው አካል ምን እያደረገ ነው ያለው? እየበላ ነው ያለው። ጠጅ የሚጠጣ አምላክ፣ ዳቦ የሚበላ አምላክ። ነዑዙ ቢላህ። እነዚህ ናቸው። እነዚህን የምታመልከው እንደ አምላክ የምታያቸው አካላት ደግሞ ምን እያደረጉ ነው ያሉት? አስካሪ መጠጥ እየጠጡ ነው ያሉት። አስካሪ መጠጥ የሚጠጣን አምላክ እንዴት ነው የምትከተለው ወገኔ? ያው መጽሐፉ ነው ያለው። ፕሊስ እባካችሁ ንቁ። ያው መጽሐፉ ያው ጠላና ጠጅ ጠጡ። ያው መጽሐፍ ገዝተን የምናወራችሁ፣ መጽሐፍ ይዘን የምናወራችሁ ይሄን ነው አምላካችሁ ላይ የምታመልኩት። አንደኛ ሰማይ ላይ ወጥቶ የሚበር፣ ሁለተኛ እንደ ማንኛውም ሰው እስኪጠግብ የሚበላ ጠላ ጠጅ ሁሉም ነገር የሚበላ ትልቅ ዳቦ የሚበላ አምላክ ነው ያላችሁ። ነዑዙ ቢላህ። በጣም የሚገርመኝ ነገር ደግሞ መሰላችሁ፣ ሴቶችን ባሌ ብለሽ ጥሪኝ ይላል እግዚአብሔር። ሴቶችን ባሌ በይኝ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 54 ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪዋ ምኗ ነው? ባልዋ ነው። ስለዚህ እግዚአብሔር ለሴቶች ባላቸው ነው። በዚያ ቀን ባሌ ብለሽ ጥሪኝ፣ እግዚአብሔር ባሌ ብለሽ ጥሪኝ ሴቶችን ያዛል።
ይሄ አምላክ ክርስቲያን ወገኖች እንዴት ነው አምላክ ሊባል የሚችለው? ከዚህ ሁላ ደግሞ የሚገርመኝ እንደው ይብላ ከፈለገ ይብራ ችግር የለብኝም። ከዚህ ሁላ የሚገርመኝ ነገር ደግሞ ሰይጣን አምላኩ ነው። ሰይጣን ያዘዋል። ማስረጃ አሁን መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 እራሱ መጽሐፍ ቅዱስ ተመከቱ። ሰይጣንን እስታካላ ጋር ሪፖርት የመጣን ኮፒ ሊንክ አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ሰይጣንን በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። እኛ ግን ዛሬ አልሐምዱሊላህ አስነባቸው፣ ከፍተን አስነባቸው። ቃል በቃል እግዚአብሔር ምን አለ? ብታንቀሳቅሰኝም አለ። ስለዚህ እንደ አምላክ የምታዩት አካል ሰይጣን ያንቀሳቅሰዋል፣ ኢቭን ያዘዋል። ተመከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን የሚገዛ ነው። በመጽሐፍ ቅዱስ መጽሐፈ ኩፋሌ እዩት፣ መጽሐፍ ቅዱስ ነው። ሁሉን የሚገዛው ሰይጣን ምን አለ? በአምላክ ፊት መጥቶ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርገህ ያቀርበው ዘንድ ንገረው ብሎ ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃንአላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ፣ እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው፣ የገዛ መጽሐፍ ቅዱሳችሁ ነው የማነብላችሁ። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገት አለባችሁ። እስከ መቼ ሸውደዋችሁ? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄን የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማን ነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን ያጭበረብራቸዋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኸኝ ነው? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል። እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታሎ ከዛ ያርዳቸዋል። ነዑዙ ቢላህ። በጣም ብዙ እንደዚህ ጉዶች አሉ።